እሱን አግታኛሽ ነው እንዴ? አዎ የእውነት የሚዋደድ ይመስለኛል። ተበልታለሽ ማለት ነው ማለት አንድ አስፈላጊ ነገር ማድረግ አለብን። ምንድን ነው አስፈላጊ ነገር? በቃልማ እንደዚህ ነው ብዬ መናገር አልችልም። እና ታዲያ መናገር አልችልም። ወረቀት ላይ ጽፌዋለሁ። ተረጋግተህ አንብበው እሺ። ስታነበው ምን እንደምትለኝ አላውቅም፣ ግን ከወዲሁ ይቅርታ። ቆይ ምን ሆነሻል ቴዲ? ምን መሰለህ፣ ይሄን ወረቀት የምታነበው መቼ መሰለህ? ከታሰርኩ ብቻ ነው እሺ። ከዛ ውጭ ግን እንዳታነበው፣ ምንም ትርጉም አይሰጥም ቴዲ፣ እባክህን። እሺ አንቺ ካልሽ። ከዛ በፊት አትከፍተው። ቃል ትገባልኛለህ? አዎ ቃል እገባልሻለሁ። ግን እኮ ሄለን የአንቺ ጭንቀት የኔም ጭንቀት ነው አይደል? ስለዚህ እባክሽ አትጨነቂ እንጂ እባክሽ። ደግሞ ይሄን እንዴት አታውቂም? ምንም ነገር ቢፈጠር እኮ እኔ ከጎንሽ ነው ቴዲ፣ አምናለሁ። ይኸውልሽ ብትታሰሪም በጭራሽ እዛው አቆይ፣ ቶሎ ትወጫለሽ። እሺ እኔ ምንሽ ያቺ ባልጌ ሌባ እዛ ቤት መገኘቱ አልገረመሽ? እኔ በጣም ግራ ተጋብቻለሁ። የሆነ ያልገባን ነገር አለ እንጂማ እንዴት ነው ነገሮች ሁሉ እንደዚህ ግጥምጥም ያሉት? የሆነ ነገርማ አለው። ይሄ ነገሩ ሌላ ምን ይሆናል? ከዚህ በላይ ምን አለ? መሲ ሌባ አትመስለኝም። መሲ ስነ ስርዓት ያላት ሴት ናት። ውይ አንቺ ደግሞ ከኔ ተቃራኒ መቆም ስትወጂ በስማሙስ። እንደዛ እኮ አይደለም ጓደኛዬ። እኔ ውስጥ የሆነ ነገር ካለኝ በቃ ያሰብኩት ነገር ይደርሳል። እና ውስጥሽ ምን አለሽ? ቆይ መሲ ሰራተኛ ከሆነች ለምንድን ነው ራሷን የሳተችው? ምክንያቷ ምንድን ነው? ያረፈችበት ቤት ትቀልዳለህ እንዴ? ከኔማ እናንተ ለእሱ አቅርቡ። ምንድን ነው የምታወሳሰቡ? እንደምትገናኙ እኔም እሱን እናውቃለን። እሺ ፖሊስ ይዛት ገንዘብ እየሰጠች እንደምትንቀሳቀስ በደንብ እናውቃለን። እሺ እና በዚህ ሁሉ ውስጥ አንተ ሁሌም ከጎኗ እንዳለህ ይመራል። እንደዛ ከሆነ ይሄን ነገር ለማድረግ ታስብ። በሽተኛ ምን ሆነ የምታስብበት? አንተ አፍህን ዝጋ። ይኸውልህ እንደ ሴት አፈን አትክፈት። እሺ ወንድነት ምን እንደሆነ ላሳይ። ምንድን ነው ከድብድብ ሜዳ ነው እንዲያቋርጣችሁ ነበር እንዴ? ይሄ ክፍል ሁሌም ቆልፈው ለዚህ ነው ማለት ነው? ቆይ ማነው እንደዚህ ያደረገው? ይሄ ሁሉ ነገር ምንድን ነው? አሁን ላይ እንግዲህ ያው ቴዲና እንዲሁም ደግሞ ሀና ስለተቀጣጠሩ ያሉበት ድረስ በመከተል ማለት ነው ይህን ነገር እውነት ነው ወይንስ ደግሞ ውሸት ነው የሚለውን ነገር የግድ ማየት አለብኝ በማለት እንግዲህ ሊዛና እንዲሁም ደግሞ ሀናን ተከታትላ ቦታው ድረስ ሄዳለች ማለት ነው። በነገራችን ላይ መሲ እውነት ለመናገር በጣም ነው የምታሳዝነው። ምክንያቱም ይህ ሁሉ ነገር እንግዲህ ተፈጥሮባታል ማለት ነው። ሲቀጥል አሁን ላይ ቴዲ ምን አይነት ማስተባበያ ለሷ ሊሰጥ ይችላል? በነገራችን ላይ እያንዳንዱን ነገር እሷ ነቅታለች ማለት ነው። ሀና አሁንም መሲ ሰራተኛ እንደሆነች እንጂ ወይንም ደግሞ የቴዲ ሚስት ብሎ ወይንም ፍቅረኛ አድርጓት መሲን እንዳስቀምጣት ምንም የምታውቀው ነገር የለም። ያው እንግዲህ ከዚህ በፊት ማለት ነው ከነ ቤሉን ቤት ስላየቻት ሰራተኝነት ቀጥሯት ነው። እንዴት ካላጣ ሰው እሷን ይቀጥራታል በማለት እንግዲህ እጅጉን በጣም የተበሳጨች ትገኛለች። ግን ደግሞ ቴዲ ምንም ነገር እንዳላደረገ ከዚህ በፊትም ከሊዛ ጋር ቢያወራም ግን ደግሞ በቃ ጥፋቱን ነገሮችን በሙሉ እየረሳችለት እንዲሁም ደግሞ በጣም ስለምትወደው ስለምታፈቅረው አጉታ እየጠበቀችው ትገኛለች ማለት ነው። ሊዛም እንደዚህ መሆን የለብሽም ይብን ራሱ ለመሲ የሚያቃጥል ነገር ፍቅር አይወድም እንዳሰሪለት ደግሞ ቤቱን በስነ ስርዓቱ አጥጅለት አስቤዛስ አለው የለውም እያለች እንግዲህ እየከፋፈተች በምታይበት ሰዓት ሊዛ እጅጉን በጣም ነበር የተበሳጨችው። ያደረገውን ሁሉ እረስተሽ ነው እንዴ እንደዚህ የምትናገሪው? ምንድነው ይሄን ያክል በማለት ጓደኛዋን ሀናን ተናግራት ነበረ ማለት ነው። ያ ማለት እንግዲህ ከመሲ ጋር ምንም ነገር እንደሌላቸው እሷ እርግጠኛ ሁና መጠየቅ የምትፈልገው ግን ስለ ሊዛ እንደሆነ ማለት ነው። ቴዲን በጉጉት እየጠበቀችው ትገኛለች ማለት ነው። መሲ ደግሞ አዎ በማለት እንግዲህ እሷም ሰራተኛ ሆና እንደተቀጠረች ይሄ ነገር ለማንም መናገር
የለብኝም በማለት አሁን ላይ በራሷ ጊዜ ማለት ነው እየተከታተለች ትገኛለች። ሲቀጥል ደግሞ እውነት ሆኖ ከተገኘ ቴዲ እውነት እገልሃለሁ ብላለች ማለት ነው። በነገራችን ላይ ከዚህ በፊትም ባናድዳትና ባበሳጫት ጊዜ ማለት ነው ቴዲ እውነት እየዋሸኝና ያልሆነ ነገር ከኔ የሚያደርግብኝ ከሆነ እገለዋለሁ ብላ ስትፎክር ነበረ ማለት ነው መሲ ቴዲን ማለት ነው። በነገራችን ላይ እውነቱን ካወቀችና ልክ እሷ እንዳሰበችው ወይንም ደግሞ ትክክለኛ ሀና የእሱ ፍቅረኛ እንደሆነች እንደዚህ እየተጫወተባት መሆኑን ስታቅ ግን ጥግ ድረስ ነው እሷም ከቴዲ በላይ ሆና የምትበቀለው ማለት ነው። እና አሁን ላይ ማለት ነው ወይዘሮ ሄለን ሁሉን ነገር ለቴዲ ለመናገር ወስናለች ማለት ነው። ምክንያቱም እንግዲህ ኑኑ ያ ማለት እንግዲህ ኤልሹ ማለት ነው። በነገራችን ላይ ቴዲ የሚያውቀው አንድ ሚስጥር አለ። እንዲሁም ደግሞ ወይዘሮ ሄለንም ማለት ነው ከቴዲ የደበቀችው ሚስጥር አለ። ቴዲም ከወይዘሮ ሄለን የደበቀው ሚስጥር አለ ማለት ነው። እና እሱን ሚስጥር እንግዲህ ወይዘሮ ሄለን ለመናገር ለቴዲ ወስናለች ማለት ነው። በነገራችን ላይ ሄለንም እንደዚሁም ደግሞ ቴዲም ሲያሰቃዩትና እጅግ በጣም ግፍ ሲያደርሱባት የነበረችው ልጅ ማለት ነው የነሱ የራሳቸው ልጅ ነች ማለት ነው። ያ ማለት እንግዲህ ኑኑ ያው የቴዲ ልጅ ነች፣ እንዲሁም ደግሞ የወይዘሮ ሄለን ልጅ ነች ማለት ነው። ኑኑን ከዚህ በፊት በጣም ብዙ ጊዜ እያገቷት ነበረ። ወይዘሮ ሄለንም እንደዚሁም ደግሞ ቴዲ ጋር በመተባበር እገታ አድርሰውባታል ማለት ነው። ስለዚህ አሁን ላይ ማለት ነው ቴዲ በእርግጠኝነት ወይዘሮ ሄለን እስር ቤት ስገባ ነው ያንን ወረቀት የሚያነበው ማለት ነው። ምክንያቱም እኔ እስር ቤት ስገባ ብቻ ነው ይህንን ወረቀት አንተ የምታነበው፣ እንደዚሁ በቃል መናገር አልችልም። ስለዚህ የቻልኩትን በጽሁፍ አስቀምጫለሁ። ይህንን ግን የምታነበው እኔ እስር ቤት ስገባ ብቻና ብቻ ነው፣ ቃል ግባልኝ ቴዲ በማለት እንግዲህ ወይዘሮ ሄለን ማለት ነው ቴዲን ነግረዋለች። ቴዲም ችግር የለውም እኔ ከጎንሽ ነው፣ ምንም ብትሆይ ምንም መቼም አልተውሽም በማለት እንግዲህ ወይዘሮ ሄለንን ተናግሯታል ማለት ነው። እና ቴዲ ያን ነገር እንግዲህ ሲያነበው ወይንም ደግሞ ሲያቅ ምን ሊፈጠር ይችላል? በነገራችን ላይ ያው ወይዘሮ ሄለን ልጄን ችላ የምታስበው ኤልሹ ነች ማለት ነው። ግን ደግሞ የራሷ ትክክለኛ ልጇ ወይንም ደግሞ የቴዲ ልጅ የሆነችው ራሷ ኑኑ ነች ማለት ነው። ኤልሹንና ኑኑን ማን ነው ያቀያየራቸው ሲሉ እንግዲህ ቴዲ ነው ማለት ነው። ይህን ነገር ደግሞ ሆን ብሎ ነው እሱ ያቀያየረ ማለት ነው። በነገራችን ላይ ወይዘሮ ሄለን እና እንዲሁም ደግሞ አይንዬ ሆስፒታል ነው የተዋወቁት ማለት ነው። እና በዛን ሰዓት ነው ቴዲ ሊቀይራቸው የቻሉት ማለት ነው። ስለዚህ ኤልሹ ትክክለኛ የመሲ እህት ነች። ኑኑ ደግሞ እንዲሁ የወይዘሮ ሄለን እና የቴዲ ልጅ ነች ማለት ነው። እና ያ እንግዲህ ሲያስታውስ ወይንም ደግሞ ሲያነበው የተሰጠውን ወረቀት ሲያነበው ማለት ነው ያው እሱም እንደዚሁ ወይዘሮ ሄለን የደበቃት ነገር ቢኖር ልጇን እንዳቀያየረ ነው። ግን ደግሞ የተቀየረችውን ልጁ ማለት ነው ኑኑን ማለት ነው ሲያሰቃያት የነበረው የራሱ ልጅ እንደሆነች ሲረዳ እጅጉን በጣም ቴዲም የሚናደድ የሚበሳጭ ነው የሚሆነው ማለት ነው። ሌላው እንግዲህ እጅግ በጣም ደስ የሚለው ነገር አዶኒና እንዲሁም ደግሞ ቤሎን ማለት ነው በጣም ነው የተስማሙት። በጣም ባንድ መንገድ እየሄዱ ባንድ መስመር እየሄዱ ይገኛሉ ማለት ነው። ሁለታቸው አንድ ላይ ሆነው እንደዚህ እየተዋዊ አንዱን ያወቀ ወደ አንዱ እያመጡ ማለት ነው። በእርግጠኝነት ወንጀለኛዋን ማለት ነው ወይዘሮ ሄለንን ከሀገር አመልጣለሁ የምትለውን ማለት ነው እንደሚያስዟት ተስፋ እናደርጋለን። ምክንያቱም አሁን ላይ ማለት ነው ቴዲም አብሯት እንደሚሰራ እየጠረጠሩ ይገኛሉ። ግን ደግሞ አሁን ላይ አዶኒ ማለት ነው መሲ ቴዲን አግብታ እንደምትኖር ሰምቷል ማለት ነው። እስካሁን አላወቀም ነበረ። ግን ደግሞ አሁን በስተመጨረሻም ቤሎን ነግሮታል። ስለዚህ እንዴት እንደዚህ ሊሆን ይችላል? እሲ እንደዚህ በቀላሉ የምትሸወድ ልጅ አይደለችም፣ በእርግጠኝነት ተጫውቶባታል በማለት እንግዲህ ሲናገር ነበር። አታሏታል በማለት ያው አዶኒ ሲናገር ነበረ። ቤሎን የተናገረው ነገር አለ። በእርግጠኝነት ተዋደው ተፋቅረው ነው እንጂ እሷን ሊጫወትባት አይችልም። እሷም ጠንካራና ጀግና ልጅ ነች በማለት እንግዲህ ስለ መሲ ሲናገር ነበረ። አይ በቃ እሱም በጣም ተጫውቶባታል፣ አውቆ ነው ይሄን ነገር ያደረገው፣ አታሏታል በማለት እንግዲህ አዶኒም ተናግሯል ማለት ነው። እኔ አብረው ተጋብተው እንደሚኖሩ በፍጹም የማውቀው ነገር የለም በማለት እንግዲህ አዶኒም ተናግሯል ማለት ነው። ሌላው እንግዲህ ከጆን ጋር ያወሩት ነገር አለ ማለት ነው። ሶስታቸው እንግዲህ ጆን እንዲሁም ደግሞ አዶኒ ቤሎን መሆን ማለት ነው ስለ ወይዘሮ ሄለንን እንዴት አድርገን ማጋለጥ እንዳለብን
አንተ ከኛ ጋር መስራት አለብህ፣ እንዴት ነው መተማመን የምንችለው በሚለው ማለት ነው። ሶስታቸው ቁጭ ብለው አውርተውበት ነበረ። ግን ደግሞ ጆን እኔ ምንም ይሁን ምን አንዱ ሲበድል አንዱ ዝም ብዬ ማየት አልፈልግም በማለት እንግዲህ ሲናገር ነበረ። በነገራችን ላይ ጆን ማለት ነው በጣም ምርጥ ልጅ ነው ማለት ነው። ከዚህ በፊትም ሹን በብዙ ነገር ከጎኗ ነበረ። እንደዚሁም ደግሞ ኑኑን ስታሰቃያት በቃ በምታደርጋቸው በክፋት ስራዎቿ ራሱ እጅግ በጣም ሲቆጣት ነበረ። ያ ማለት እንግዲህ ክፉ ስራዎችን በሰው ላይ የሚያደርጉትን ክፉ ነገር እሱም በፍጹም የሚቃወም ልጅ ነው ማለት ነው። በእርግጥ ከቴዲ ጋር ይሰራል። ከቴዲ ጋር በመሆን ራሱ ወይዘሮ ሄለንን እያንዳንዱ የወይዘሮ ሄለን ነገር እያጣራል ማለት ነው። ስለዚህ አሁን ላይ አዶኒ እንዳለው ማለት ነው ራሱ ጆን የሆነ ነገር ካልዋሻቸው ወይንም ደግሞ ካልሸወዳቸው በስተቀር ማለት ነው በትክክለኛው ያው ጆን የሚሰራ ከሆነ ለሁሉም ነገር ወንጀለኛን ለመያዝ ወይንም ደግሞ ለማጋለጥ ለነሱ በጣም ይረዳቸዋል። ግን ምን ያክል ነው ጆን ከልቡ የሚሰራው የሚለው ነገር እጅጉን በጣም አሳሳቢ ነው የሚሆነው ማለት ነው። ስለዚህ ቢያንስ እንኳን ወይዘሮ ሄለን ያለችበትን ቦታ ያረፈችበትን ሆቴል እንድትነግረን እንፈልጋለን። እንደዚሁ ፖሊሶች ሲያገኟቸው ለፖሊሶች ደግሞ ብር ሰጥታ ሌላ ነገር ይፈጠራል። ተደጋጋሚ እንደዚህ አይነት ነገሮች ነው የተፈጠሩ። ስለዚህ አሁንም እሷን እንደዚሁ የምንይዝበት ነገር ፈልግ በማለት እንግዲህ ለጆን ነግሮታል። ጆን ደግሞ ይሄ ነገር ለኔ በጣም ከባድ ነው፣ ግን ደግሞ ጊዜ እንድሰጡኝ እፈልጋለሁ በማለት እንግዲህ ያው ብዙ ማለት ነው ጆንና እንዲሁም ደግሞ አዶኒ እየተስማሙ አልነበረም። በመሀላቸው እየገባ ለዚህ አላማ እኮ አይደለም እኛ ለምንድን ነው ቀስ ማትሉት? ለምንታረቅ ነው እንዴ? ለእናንተ ጠብ ነው እንደዚህ የተገናኘ ነው እያለ እንግዲህ ቤሎንም ነገሮችን ለማረጋጋት እየሞከረ ይገኛል ማለት ነው። ግን ደግሞ ይሄ ሁሉ ነገር ሲያወራ ምን አድርጓል? ቤሎን እያንዳንዱን ነገር ቀርቶታል ማለት ነው። እና እንደሰበሰበና እንደዚያ እንዳደረገ ለአዶኒ ሲነግረው አዶኒ እጅጉን በጣም ነበር የተደሰተው ማለት ነው። ያም ሆኖ ያም በእርግጠኝነት ማለት ነው የአባታቸውን ገዳይም ወንጀለኛ ዋናው መያዛቸው ነው። በነገራችን ላይ ወይዘሮ ሄለን ራሱ ስለ ቴዲ ራሱ ብዙ አታውቅም። እንግዲህ ቴዲ ያገተው ሰውም አለ ማለት ነው። ያ ግለሰብ ማን እንደሆነ ራሱ የሚታወቅ ነገር የለም ማለት ነው። ምናልባት የቤሎን አባት ሊሆን ይችላል። እንግዲህ የአዶኒን አባት እንኳን ያው እንደገደለችው እና እንዳስወገደችው ስለምናቅ ማለት ነው። እንግዲህ ቀጣይ ፓርት ምን ሊፈጠር ይችላል የሚለውን አብረን የምናይ ይሆናል። ውድ የቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ ሲሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ ከጎኔ ስላላችሁ እጅጉን በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።